በጣም ደስ የሚለው ነገር ምንድነው የመቀመጫዎቹ ብዛት ዳገት ላይ ያለው ጉልበት ራሱ እንደው ከፍተኛ ጉልበት ያላቸው መኪና ይመስላሉ ሲዘሉ ራሱ ጥንቃቄ ካልወሰድሽ በአንድ ፉል ቻርጅ ከ100 እስከ 120 ኪሎ ሜትር ይሄዳል ነፃ ነዳጅ ማለት ነው። እነዚህ በነዳጅ የሚጠቀሙት ባጃጆች ግን ቢያንስ በቀን 1000 ብር ነው የሚሞሉት። በ30 ቀን ብታባጂ 30000 ብር በአመት እስከ 360000 ብር ከነዳጅ ብቻ ያተርፋል። ሰላም ተመልካቾቻችን እንደምን አላችሁ? በዛሬ ዝግጅታችን የኤሌክትሪክ ባጃጆች ጥራታቸው አይነታቸውንና እንዲሁም ደግሞ ስላሉት አጠቃላይ ፊቸሮች ወደ እናንተ ለማድረስ በኤሌክትሪክ ባጃጅ መገጣጠሚያ ፋብሪካ ውስጥ ተገኝተናል። እንግዲህ ወደ ውስጥ ገብተን እነዚህ የባጃጅ አይነቶች ለከተማም ሆነ ለገጠራማ አካባቢዎች ምን ያህል ምቹ ተደርገው ነው የተሰሩት፣ ዋጋቸው ምን ያህል ነው፣ ጥራታቸው እንዲሁም ደግሞ መለዋወጫስ ምን ያህል ይገኝላቸዋል የሚሉትንና ሌሎች ጠቅለል ያሉ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ ያደረስኩኝ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እስቲ ዛሬ እንግዲህ የኤሌክትሪክ ባጃጆች ምን እንደሚመስሉ ለመቃኘት ነው ብቅ ያልነው እናንተ ጋር። በቅድሚያ ግን ስምሽንና የስራ ድርሻሽን አስታውቂ። የምስራች ላይ ከማን ይባላል? ከስተመር ሰርቪስ ነኝ በዚህ ጃዞ ድርጅት ውስጥ። በጣም ጥሩ። እንግዲህ ቀደም ብለን እንደገለጽ ነው የኤሌክትሪክ ባጃጆች ምን ይመስላሉ፣ አይነታቸው፣ ጥራታቸው የሚሉትን ጠቅላላ ያሉ መረጃዎችን ለተመልካች ለማድረስ ነው እናንተ ጋር ብቅ ያልነው። በቅድሚያ ግን ድርጅታችሁ ማን ይባላል፣ ከተመሰረተ ምን ያህል ጊዜ የሆነ፣ በዋናነት ደግሞ የሚሰራቸው ስራዎች ምንድን ናቸው የሚሉትን ጠቅላላ አድርገሽ እስቲ ባክግራውንዱን አንሺልኝ። ድርጅታችን ኢቶንግ ማኑፋክቸሪንግ ይባላል። ብራንዳችን ደግሞ እዚህ ጃዞ ነው። ከተመሰረተ አሁን 2 ዓመት ሊሆነው ነው። ማምረት ከጀመረን 1 ዓመት ነው። 1 ዓመት ያው የማመቻቸት ስራ እየሰራ ነበረ። መሸጥ ከጀመረን 1 ዓመት ነው። በጣም ጥሩ። በአጠቃላይ የምትሰሩት ስራ ምንድነው ተግባሩ? ሰራው ኤሌክትሪክ ባጃጆች፣ ሞተሮች፣ የጭነት ባጃጆችን ነው የምናመርተው። የኤሌክትሪክ ማለት ነው ሁሉም። በጣም ጥሩ። እዚህ የመገጣጠም ስራውን የምትሰሩት ወይስ ምርቱም እዚህ ይገኛል? ከዛ ከቻይና ይመጣል፣ እዚህ እንገጣጠማለን ማለት ነው። በጣም ጥሩ። እንግዲህ እስቲ ስለ አንዱ ስለ ህዝብ ማመላለሻው እናንሳ። ያው ዘርፈ ብዙ የሆኑ የኤሌክትሪክ የሚሰሩ ባጃጆችም ሞተሮችን እንደምትገጣጥሙ እየነገርሽኝ ነበር። ነገር ግን ከሱ ውስጥ አንደኛው የሆነውን የህዝብ ማመላለሻ የኤሌክትሪክ ባጃጁን እናንሳና ምን ይመስላል፣ አጠቃላይ ፊቸሩ፣ ባለስንት መቀመጫ ነው፣ እንዲሁም ደግሞ ያሉት ጠቅለል ያሉ ነገሮች ምን ይመስላሉ የሚሉትን እስቲ ካንቺ አንደበት ደግሞ እንስማ። አሁን ላይ ኤዋኔል ባጃጅ አለን። ኤዋኔል 7 ሰው ከሹፌር ጋር የመጫን አቅም አለው። 72 ቮልት በ140 አምፔር ነው። 200 ኪሎ ሜትር ይሄዳል በፉል ቻርጀር። ቻርጅ ለማድረግ ሌላ ቦታ መሄድ አያስፈልግም። ቤት ውስጥ ሆነሽ ነው ቻርጀር የምታደርጊው እና ይሄንን ይመስላል። ብዙ ነው ያለን፣ ብዙ አይነት ባጃጆች ነው ያሉን። አሁን የነገርኩሽ ካለን ባጃጁ አንዱን ነው። በጣም ጥሩ። እንግዲህ ከኤሌክትሪክ እና ከነዳጅ ከሚሰሩ ባጃጆች ብዙ አይነት ንጽጽሮች አሉት። ምናልባት የኤሌክትሪክ ባጃጅ ከነዳጅ ከሚሰራው ባጃጅ ተመራጭ ሊሆን የሚችልበት ምክንያቶች ምንድን ናቸው? ዋና ዋና ፖይንቱን ብናነሳ ደስ ይለኛል። አንደኛ ለነዳጅ የምታወጪው ገንዘብ ይቀንስልሻል። እንደምታወቀው ሀገራችን ላይ የነዳጅ እጥረት አለ፣ ሰልፍ አለ፣ ጊዜሽን ታባክኛለሽ። ይሄ ግን ቻርጀር ማታ ማታ ታደርጊያለሽ፣ ቀን ትሰሪበታለሽ። ማታ ማታ ቻርጀር አድርገሽ ቀን ሙሉ ስትሰሪ መዋል ነው ማለት ነው። ያ በቃ ተመራጭ ያደርገዋል የኛን ባጃጅ። በጣም ጥሩ። ምናልባት ለክልል ከተሞች ምን ያህል ተመራጭ ተደርጓል? ማለትም ደግሞ ክልል ከተሞች ላይ ፒስታ መንገዶች ይኖራሉ፣ አስፋልቶች ይኖራሉ፣ ኮብልስቶኖች ይኖራሉ። የየመንገዱ አይነት ይለያያል እና ለነሳስ ምን ያህል ምቹ ተደርጎ ነው የተሰሩት ባጃጆቹ? ከከተማ ይልቅ ገጠር ላይ ነው ብዙ እየሸጠን ያለ ነው እንደውም። ምክንያቱም ከዛ ሲመጣ ለገጠራማ ለፒስታ መንገዶች ተብሎ ተሞክሮ ስለመጣ እስካሁን ያለው ፊድባክ በጣም ጥሩ ነው። በጣም ጥሩ። ስለ ባትሪው እናንሳና ባትሪው ምን አይነት ባትሪ ነው የምትጠቀሙት? ያው የተለያየ አይነት የባትሪ አይነቶች አሉና እዚህ የባጃጅ አይነት ላይ የምትጠቀሙት የባትሪ አይነት ምን አይነት ነው? እንዲሁም ደግሞ ምን ያህል ዋትስ ነው የሚይዝልን የሚለውን ጠቅላላ አድርገሽ ስለ ባትሪ አይነቶቹ ደግሞ አንሺልኝ። ባትሪያችን ሊቲየም ባትሪ ነው። አሁን የሚመጣው 72 ቮልት በ150 አምፔር ማለት ነው እና በጣም ቆንጆ የሆነ ባትሪ ነው። ሙሉ ቀን ማሰራት የሚችል። በጣም ጥሩ። ለአንድ ባጃጅ ምን ያህል ባትሪ ነው የምትጠቀሙት? አንድ ባትሪ አንድ ሊቲየም 72 ቮልት በ140 አምፔር ማለት ነው። ፉል ቻርጅ ለማድረግ ምን ያህል ሰዓት ይፈጃል? ከ6 እስከ 7 ሰዓት ይፈጃል
ፉል ቻርጀር ለማድረግ። ፋስት ቻርጀር ባትሪዎች ብዙ ስለሚጎዳቸው ቀስ ብሎ የማድረጉን ነው እኛ የምንመርጠው ባትሪዎቹን። በጣም ጥሩ። ምናልባት አንዱን ቻርጅ ከተደረገ በኋላ ምን ያህል ሰዓት ልንጠቀምበት እንችላለን? ማለትም ደግሞ በቀን ውስጥ ምን ያህል ኪሎ ሜትር መጓዝ ይችላል ፉል ቻርጁ ራሱ? እኛ አሁን 200 ኪሎ ሜትር ነው የምንለው። ሰው ግን የሰው ፊድባክ ከዛ በላይ ነው የሚሰሩት። አንዳንዶቹ ከተማ ላይ 3 ቀን 2 ቀን የሚጠቀሙበት ሰዎች አሉ። እኔ ከስተመር ሰርቪስ እንደመሆኔ ሰው ፊድባክ የሚሰጠኝ ለእኔ ቆንጆ ፊድባክ ነው። ለእኔ ስለሆነ የሚደውለው ሲበላሽም የሚሰራም ምናምን ሜንቴናንስ ሲኖር እኔ ጋር ስለሚደውሉ ቆንጆ የሆነ ፊድባክ ነው የሚሰጡኝ ማለት ነው። ስለምጠይቃቸውን በወር ማለት ነው። ምን ያህል ዋስትና ትሰጣላችሁ? የምትሰጡትስ ደግሞ ለምኑ ነው? ለባትሪ 1 ዓመት ዋስትና እንሰጣለን። ለስፔር እንትኖቹ ገመዶቹ ምናምን ለነሱ 3 ዓመት ዋስትና እንሰጣለን። በጣም ጥሩ። እንግዲህ ያው የመለዋወጫ ነገርም አብሮት ይነሳል። ያው በእጅ የተሰራ ነገር ሲሆን ብዙ ነገር የመበላሸት የመቀየር ነገር ሊያጋጥመን ይችላል እና መለዋወጫዎቹ ውስጥ በስፋት ይገኛሉ ወይ? አዎ ሁሉ ነገር እዚህ አለ። ሲመጣ ታስቦ ስለሚመጣ ሁሉ ነገር እኛ ጋር አለ። 3 ዓመት ድረስ በእኛ እንትን ያለ የተበላሸ ነገር ከሆነ በአደጋ ምናምን ለሆኑ ነገሮች ያው ሰውየው ነው የሚወስደው። ግን በእኛ ለሆነ ነገር ሁሉን ነገር በነፃ ነው የምንቀይረው። ያንን የተሰበረውን እቃ ያመጡልናል። ከዛ በኋላ እኛ ደግሞ እንቀይርላቸዋለን። በጣም ጥሩ። እንግዲህ ባጃጆች አሁን ላይ ከከተማ ወደ ክልል ከተሞች ወይንም ደግሞ ወደ ገጠራማ አካባቢዎች ሽፍት እያደረጉበት ያለው ሁኔታ ነው ያለው እና ምናልባት ሰዎች ጥያቄ ሊያነሱ የሚችሉት ባጃጅ ከገዛም በኋላ የባጃጅ ዕጣ ፈንታ ምን ሊሆን ይችላል የሚለውን ጥያቄ ያነሳሉ ብዬ አስባለሁ። እናንተም ደግሞ በዚህ ዘርፍ ላይ ጥናት አድርጋችሁ የገባችሁ ይመስለኛል እና የባጃጅ ዕጣ ፈንታ ምን ሊሆን ይችላል? ሰዎች ቢገዙ አይከስሩበትም ወይ? አሁን እንዴት ነው? አሁን እየተከለከለ ያለው የነዳጅ እንትኖች ናቸው። ግን ኤሌክትሪክ ሲሆን የሀገሪቷ ላይ ያለው የሚመጣውን ተጽዕኖ እንትን ይለዋል፣ ይቀንሰዋል። የኤሌክትሪክ ሲሆን በመብራት ብቻ ነው የሚሆነው። ሰው መንግስትም ይፈቅዳል ብዬ ነው የማስበው እንደዛ። ምክንያቱም ኤሌክትሪክ ሲሆኑ ያው የሚወጣው ወጪ ይቀንሳል ብዬ አስባለሁ። በጣም ጥሩ። የኤሌክትሪክ ከነዳጅ ተመራጭ ሊያደርጋ የሚችለው ነጥቦች ምንድን ናቸው? ኤሌክትሪክ ባጃጆች ብዙ ነገር በቃ ልፋትሽንም ጊዜሽንም ገንዘብሽንም ነው የምትቆጥሪበት። ምክንያቱም ለነዳጅ የምታወጪው ብር ብዙ ነው የሚሆነው። ግን ይሄኛውን 4 ብር ኦልሞስት በዛ ከተባለ 10 ብር ነው በቀን ቻርጀር ስታደርጊ መብራት ሊቆጥር ይችላል ማለት ነው። እዚህ ብዙ ብር አታወጭበትም፣ ትርፋማ ነው የምትሆኝበት። እንግዲህ ባጃጆች ለስራ አገልግሎት ነው የሚውሉትና ምናልባት ከነዳጅ ባጃጆች ብዙ ጊዜ የምንመለከተው 3 ሰው ብቻ ከኋላ የሚያስቀምጡ ናቸው። እነዚህን ስመለከታቸው ደግሞ በዛ ያለ መቀመጫዎች ያሉት ይመስለኛል እና በግልጽ ምን ያህል ሰውን ማስቀመጥ ይችላሉ? እንዲሁም ደግሞ ምን ያህልስ ደግሞ ምቹ ተደርገው ነው ለመቀመጫነት የተሰሩት? 7 ሰው ነው አሁን ፓሴንጀር የሚሰጠው። 7 ሰው ተብሎ ነው የሚሰጠው። 7 ሰው ከዛም በላይ መጫን ይችላሉ። ግን ያው የሚሰጠው እንትኑ የ7 ሰው ነው። በጣም ጥሩ። እንግዲህ ባጃጅን የነዳጅን ስንጠቀም የነዳጅ ዋጋ ይታወቃል። በሊትር ምን ያህል እንደሆነ ይታወቃል። ቅድም ላይ ከ4 ብር እስከ 10 ብር ድረስ ቻርጅ ስናደርግ ሊቆጥርብን ይችላል። ከዛ ባለፈ ግን በጣም አትራፊ ናቸው እያልሽ ነበርና ምናልባት ሰው ይህንን ባጃጅ በመግዛቱ ብቻ ምን ሊያተርፍ ይችላል ብላችሁ ታስባላችሁ? እንዲሁም ደግሞ ወደፊትስ ደግሞ ምን አይነት ስራዎችን ለመስራት አቅዳችሁ ነው እየሰራችሁ የምትገኙት የሚለውን ጠቅለል አድርገሽ ደግሞ መልሽልኝ። ቅድም እንደነገርኩሽ ገንዘቡን፣ ጉልበቱን፣ ታይሙን ያተርፋል። በቃ መስራት ያለበትን ሰዓት ነዳጅ ላይ ተሰልፎ ጊዜውን የሚያጠፋ ከሆነ ያ ሰው ትርፋማ አይደለም። ስለዚህ የኤሌክትሪክ ባጃጅ ተመራጭነቱ በቃ ማታ እንቅልፍሽን ስትተኝ ቻርጀር አድርገሽ ትተኛለሽ። ለሊት ተነስተሽ ሰዓት ሲሞላ ነቅለሽ ጠዋት መጠቀም ነው። ወደፊት ደግሞ ከሞተሮች ምናምን ባሻገር መኪና የማምረት ሀሳብ አለን። በጣም ጥሩ። እንግዲህ ባጃጆቹ ምን ያህል ነው ዋጋቸው የሚሉ ደግሞ አይጠፉም እና እነዚህ ባለ7 መቀመጫ በኤሌክትሪክ የሚሰሩ ባጃጆች ምን ያህል ነው ዋጋቸው? ዋጋቸው እነዚህ 569 ሺህ ነው። አሁን በ150 ሲመጣ ደግሞ የዋጋ ጭማሪ ይኖራል። አሁን ላይ ባለው ግን 569 ሺህ ናቸው። በጣም ጥሩ። ምናልባት አቅርቦታችሁ ምን ይመስላል? በስፋት ሰዎች ቢመጡ በአንዴ አግኝተው ተስተናግደው መሄድ ይችላሉ ወይ? አቅርቦት በደንብ አለ ወይ? አዎ በደንብ አለ፣ አቅርቦት አለ። እንደምታዩት ሙሉ ነው ሁሉ ነገር አለ።
በጣም ጥሩ። እንግዲህ ይህንን ባጃጅ ብዙ ሰዎች ይፈልጉታል ብዬ አስባለሁ። በተለይም ደግሞ በክልል ከተሞች ላይ እና ክልል ከተሞች ላይ ምን ያህል ተደራሽ ናችሁ? አለን አሁን ሁሉ ክልሎች ላይ በሚባል ደረጃ ኤጀንት እየሰጠን ነው። ኤጀንቶች እየመጡ ኤጀንቶች እዛ ላይ እንትን ብለን ለኤጀንቶቹ እያከፋፈልን ነው። ከኤጀንቶቹ ነው እየገዙ ያሉት በብዛት ማለት ነው ተመልካቾቻችን። በጣም ጥሩ። ውጤታማነቱ ምን ይመስላል ክልል ከተሞች ላይ? በጣም ቆንጆ ነው። ከዚህ ከአዲስ አበባ ካለንበት አንጻር የክልል ከተሞች ነው በጣም ተጠቃሚ ያለን። በጣም ጥሩ። እንግዲህ ጥሩ የሆነ ማብራሪያ ነው የሰጠሽኝ። ምናልባት ከዚህ ዘርፍ ጋር አንድ ላይ በኤጀንትነት ወይንም ደግሞ በስራው ዘርፍ ላይ ያሉ ሰዎችን ብታገናኝኝ ደስ ይለኛል። ነቀምት ላይ ኤጀንት አለን። እሳቸውን ማናገር ትችያለሽ። በአጋጣሚ እዚህ መጥተዋል ዛሬ እና ከነሱ ጋር ማውራት ትችያለሽ። በጣም ጥሩ። እንግዲህ ከእሳቸው ጋር ደግሞ ቆይታ አድርጌ ከአንቺ ጋር ተመልሰን የምንገናኝ ይሆናል። እሺ። ሰላም፣ እንዴት አሉ? ሰላም ነሽ ወይ? እንደት ነሽ? እግዚአብሔር ይመስገን። እንተዋወቅ እስቲ በቅድሚያ። ሱራፌል ይባላለሁ። ኦኬ። እንግዲህ ዛሬ በአንድ በኤሌክትሪክ ባጃጅ መገጣጠሚያ ፋብሪካ ውስጥ ነው የተገኘ ነው በአጋጣሚ። በእርስዎ ደግሞ በኤጀንትነት በክልል ከተሞች ላይ እየሰሩ እንደሆነ እያወራን ነበር እና ምናልባት እስቲ የት አካባቢ ላይ ነው በኤጀንትነት እየሰሩ ያሉት፣ እንዲሁም ደግሞ ይህ የኤሌክትሪክ ባጃጅ በክልል ከተሞች ላይ ምን ያህል ተፈላጊና ጠቃሚ ሆኖ አግኝተውታል የሚለውን ጠቅላላ አድርገው ቢያስረዱኝ ደስ ይለኛል። አዎ፣ እጅግ በጣም ቆንጆ ነው። እንግዲህ እኔ አሁን ኤጀንቶኝ የማገለግለው ከአምቦ ጀምሮ አምቦ ምዕራብ ሸዋ ማለት ነው፣ ወሊሶ ደቡብ ምዕራብ ሸዋ፣ ከዛም አልፎ ደግሞ 4 ወለጋ ዞኖች ነቀምትን ማዕከል አድርገው ሻምቡ፣ ደምቢዶሎ፣ ግንቢና ሌሎችም ከተሞች ላይ እሰራለሁ እና ይሄን ባጃጅ ያስጫንኩት ያው 1 ሳምንትም አልሆነም እና ህዝቡ በነቂስ መጥቶ ነው ያ የነበረው። አንደኛ የነዳጁ መወደድ እና ከፍተኛ ገንዘብ የመጠየቁ ጉዳይና ሌሎች ባጃጆች በነዳጅ የሚሰሩት ብዙም ትርፋማ ሆኖ ስላላገኙ በዚህኛው ኤሌክትሪክ ቴክኖሎጂ ተጠቅመው ህዝቡ በዚህ ለመገልገል በጣም ፍላጎት እንዳላቸው ነው ያየሁት። እና ስለዚህ እንዳየሁት ከሆነ ትንሽ ዳሰሳ ጥናት አድርጌያለሁ እና ዲማንዱ ሀይ ስለሆነ ትናንት ነው የገባሁት አዲስ አበባ ራሱ ከነቀም ፋብሪካውን ባለቤት የማምረቱን አቅም እንዲጨምርና የህዝቡን ዲማንድ ከቨር ማድረግ እንዲችል ኃይል እንዲያበረታ የሚል ነገር ነው እንግዲህ ያለው ሁኔታ። በጣም ጥሩ። እንግዲህ ክልል ከተሞች ላይ በስፋት ሲገለገሉበት ባጃጆችን እንመለከታለን። ይህ ባጃጅ ደግሞ ባለ8 መቀመጫ ነው። ከበፊቱ የነዳጅ ባጃጆች በተሻለ መልኩ ተደርጎ የተሰራ እንደሆነ ከዚህ በፊት በነበረኝ ኢንተርቪው መረጃዎችን አግኝቻለሁኝ እና በለቀምት አካባቢ ላይ እንዴት ነው አጠቃቀሙ? እንዳዩት ከሆነ ደግሞ ፍላጎቱ በደንብ እንዳለ እየነገሩኝ ነበር እና ከዛ አንጻር እስቲ የነዳጁን እና የኤሌክትሪኩን አገናኝተው ቢነግሩኝ ደስ ይለኛል፣ ልዩነታቸውን እንዲሁም ደግሞ ጥቅሙን። በጣም ደስ የሚለው ነገር ምንድን ነው? አንደኛ የመቀመጫዎቹ ብዛት፣ 2 ባጃጆቹን እየነዳን አሳየናቸው። ዳገት ላይ ያለውን ጉልበት ራሱ እንደው ከፍተኛ ጉልበት ያላቸው መኪና ይመስላሉ ሲዘሉ ራሱ ጥንቃቄ ካልወሰድሽ። አንድ ይሄን፣ ሁለተኛ ደግሞ በአንድ ፉል ቻርጅ ከ100 እስከ 120 ኪሎ ሜትር ይሄዳል። ነፃ ነዳሽ ማለት ነው። አንድ ፉል ቻርጅ ለማድረግ በተጠናው መሰረት እስከ 4 ብር ነው ቻርጅ ኮስት የሚያደርገው። ይሄን በቀን ፉል ቻርጅ ብታደርጊ በወር እስከ 120 ብር ብቻ ነው ኮስት የሚያደርገው። እነዚህ በነዳጅ የሚጠቀሙት ባጃጆች ግን ቢያንስ በቀን 1000 ብር ነው የሚሞሉት። በ30 ቀን ብታባጂ 30 ሺህ ብር። ይሄን 30 ሺህ ብር ሰዎች ሴቭ ቢያደርጉት በአመት እስከ 360 ሺህ ብር ከነዳጅ ብቻ ያተርፋል፣ ስራውን ሳይጨምር። ስለዚህ ብዙ ሰዎች በጣም በዚህ ጉዳይ ላይ ተደንቀው አሜዚንግ ሆነው በጣም እንትን ብለው ወደዚህ እየገቡ ነው። ምንድነው አሁን ያለው ችግር? ያለው ኮንስትራንት የአቅም ጉዳይ ነው። ይሄን ባጃጅ ካሽ ለመግዛት አሁን ህዝባችን ያለበት ደረጃ ላይ የለውም። አንደኛ የወሰነው ብዙ ማስታወቂያ ሳንሰራ ነው የወሰነው። ማስታወቂያም ሳንሰራ ነው ህዝቡ መጥቶ ያየው እና አቅም ነው ያጣው። በባንክ ቢሆንላቸው ግማሽ እየከፈለ ህብረተሰቡ ቢወስድ። በሌላ አቅጣጫ እርግጥ መንግስት እያደራጀ እንደሆነ ኢንፎርሜሽን አለኝ። አሁን ነቀምት ላይ ስራ አጦችን እያደራጁ ነው። ነቀምት ከተማ ላይ፣ ምስራቅ ወለጋ ላይ አግሬሲቭሊ እየሰሩ ነው በመንግስት አቅጣጫ ስራ አጦችን ስራ ለማስያዝ። የስፋቱ ጉዳይ፣ የጎማው ከፍታ እንደው ከከተማ ወጥተው ረጅም ርቀትን ለማንቀሳቀስ የሚችል ጉበት እንዳለው ሰው ሁሉ ተረድቷል። እና ምንድነው ዊዝን a few years ይሄን የነዳጅ ባጃጆችን በዚህ መተካት የሚቻል ይመስለኛል አሁን ካየው አቅጣጫ ስንመለከትና ጥሩና እንካሬጅ ነገር ነው። በጣም ጥሩ የሆነ ማብራሪያ ነው የሰጠኝ። ምናልባት ለቀምት አካባቢ ላይ እርስዎ በሚያከፋፍሉት አካባቢ ላይ ሰዎች እናንተን ቢፈልጉ በምን አይነት መልኩ ነው አግኝተው እዛ ክልል ከተሞች ላይ ገዝተው መጠቀም የሚችሉት? በጣም ቆንጆ። አሁን እኔ እዛ አካባቢ የከተማው የስራ ፈጠራና ክህሎት
ጽህፈት ቤት ከፖሊቴክኒክ ኮሌጅ ጋር እኔን መታች አድርጎኝ ጋራጆቻችንን እንድጠቀም ባለሙያዎቻቸውን እንድጠቀም ከዛም አልፎ ኮሌጁ ያስመረቃቸውን በዚህ ሙያ የተመረቁትን ተማሪዎች ወደዚህ እንዳመጣ ደግፈውኝ እነ 300 ሰዎች መጥተው አሁን ስልጠና ዛሬ ጀምሯል። አሁን ምንድን ነው የምናደርገው? ነቀምት ላይ እዛው የዚህ መሰል እዛው ማንቴናንስም ስፔር ፓርቲም ለማዘጋጀት ለክልል ሌሎች ከተሞችም ደግሞ ሳፖርት ለማድረግ ነቀምት ላይ እያደራጀን ነው ያለነው ኦልሬዲ። ስለዚህ አሁን ህዝቡን ቴንሽን በዚህ ጉዳይ ለመጠቀም ኦልሬዲ ኢንክላይንድ ሆኗል። ህዝቡ ውስጥ ያለው ደስታና ህዝቡ ውስጥ ያለው ተስፋ በጣም በጣም ብዙ አስደናቂ ነገር ነው። ከ100 እስከ 120 ኪሎ ሜትር ያለምንም ክፍያ በ4 ብር መንቀሳቀስ ታላቅ ነገር ነው። የባጃጁ ጥንካሬ ራሱ የሚገርም ነገር ነው ቦዲው እና ጥሩ ስራ የሚሰራበት ይመስለኛል። ህብረተሰባችን ይጠቀምበታል ብዬ አስባለሁ። በጣም ጥሩ። ስለሰጡኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ተባረክልኝ። እንግዲህ ከኤጀንታችሁ ጋር የተወሰነ ቆይታ አድርጌ ነው ወደ አንቺ የተመለስኩት። እነዚህን የኤሌክትሪክ ባጃጆች የሚፈልጉ ሰዎች እንዴት ነው እናንተን አግኝተው ባጃጆቹን አግኝተው ወደ ስራ መግባት የሚችሉት? አድራሻችሁ፣ ስልካችሁን ብትጠቁሚ። አሁን አዲስ የገባንበት አድራሻችን ጀምቦ 3 ሁጃይን ድርጅት ውስጥ እንገኛለን። ሁጃይን ግቢ ውስጥ ማለት ነው። ከዛን ስልኮቻችንን ደግሞ ከታች እናስቀምጥላችኋለን። በጣም ጥሩ። የእናንተን ድርጅት ወደፊት ምን ላይ እንጠብቀው? በምን አይነት እቅድስ ደግሞ እየሰራችሁ ትገኛላችሁ የሚለውን እናንሳና እዚህ ጋር እናበቃለን። ወደፊት በመኪኖች ነው እኛ ሀሳባችን። አሉ የመጡም አሉ። ገና መገጣጠም አልጀመርንም። ላይሰንሳችን እንዳለቀ እሱንም እንጀምራለን ብለን ነው የምናስበው። በጣም ጥሩ። በመጨረሻ ማለት የምትፈልጊው ነገር ካለ እድሉ ልስጥሽና እናብቃ። ማለት የምፈልገው ዚጃዞ ባጃጅን ቢገዙ ተጠቃሚ ይሆናሉ ነው የምለው። ክፍለ ሀገር ላይ ኤጀንት መሆን የምትፈልጉ ሰዎች ካላችሁ ታች በምናስቀምጠው ስልክ ላይ ተጠቅማችሁ መታችሁ ኤጀንት መሆን ትችላላችሁ። በጣም ጥሩ። ስለሰጠሽኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬ ዝግጅታችን የኤሌክትሪክ ባጃጆች የሚገጣጠሙበት ቦታ ላይ ተገኝተን ስለ ኤሌክትሪክ ባጃጅ ፊቸሮች፣ አይነታቸው፣ ጥራታቸው እንዲሁም ደግሞ ዋጋቸውን ወደ እናንተ አድርሰናችሁ ነበረ። እነዚህን ባጃጆች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ባጃጆቹን መግዛትና ወደ ስራው መቀላቀል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።